የካቲት 16 ኃጢአታችን የሚደመሰስበት ዕለት ነው። ለምን ከተባለ እመቤታችን ቅድስት ድንግል ማርያም ዓመታዊ መታሰቢያ በዓል ነውና ቃል ኪዳን የተቀበለችበት በዓል ነውና። ኦርቶዶክሱ 268 ቀን ታጾማለች። ሙስሊሙ ወር ሙሉ ባናት ይተክላል። የኢቢኤሱ ዮናስ ከበደ ነበር። ዮናስ ስለ እስራኤል ቆይታው ይነግረናል። እንዴት እንደነበር እንዴት እንዳሳለፈው ዮናስ ስልክ መስመራችን ላይ ይገኛል። ወር ሙሉ ያውጃሉ እንዴ? ማንን አስፈቀዳችሁ? ጠየቃችሁ? እኛ መጠየቅ የለብንም? እንዳንዳ ያላየችው ጆሮ ያልሰማችው በሰው ልብም ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን አለ። የት ነው ተብሎ የተጻፈው? ጳውሎስ የት ነው? እንችለው በመስደብ በመተቸት በማማረር መዋቅሩን ገፍቶ በመሄድ የራስ መዋቅር በማምጣት በአንድ ሀገር የተፈጸመ ታሪክ ልንገራችሁ። አንዲት ሴት ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሰን መጥተናል። እንኳን ለእመቤታችን ለቅድስት ድንግል ማርያም የኪዳነ ቃሏ ኪዳኗን የተቀበለችበት ዕለት ኪዳነ ምሕረት ማለት ነው። እንኳን አደረሳችሁ አደረሰን። በተወሰነ መጠን ስለ በዓሉ ጥቂት ነገር የምንመለከት ነው የሚሆነው። ከዛ በተጨማሪ እንግዲህ ሶሻል ሚዲያ ላይ በተለይ ደግሞ ወደ ፌስቡክ እና ቲክቶክ መንደር ላይ አንድ መነጋገሪያ የሆነ ጉዳይ አለ። አልጀዚራ የዘገበው አንድ ዘገባ ነበር ከኢቢኤስ እና ከተለያዩ ጋዜጠኞች ጋር ተገናኘ። እሱ ነገር ለመዳሰስ እንሞክራለን። ከዛ በተጨማሪ ወንድማችን ዘመድኩን ያነሳው ዮኒ ማኛም ያው ሲወዛገብ የሚያነሳቸው ሀሳቦችም አሉ። ምላሽ ለመስጠትም ጭምር መጥቻለሁ ማለት ነው። ለብዙዎች ድረስ ይሄን ቪዲዮ ሼር ማድረግ ተባበሩኝ። ስለዚህ ከበዓሉ ጋር በተገናኘ ወንድማችን ዲያቆን ሲራክ የሚያነሳው ሀሳብ አለ። እሱን ላሰማችሁ። የካቲት 16 ኃጢአታችን የሚደመሰስበት ዕለት ነው። ለምን ከተባለ እመቤታችን ቅድስት ድንግል ማርያም ዓመታዊ መታሰቢያ በዓል ነውና ቃል ኪዳን የተቀበለችበት በዓል ነውና። ነገ ሰባቱን ኪዳን አንድ ላይ እናስባለን። 7 ኪዳኖች አሉ። የነዚህ የስድስቱ ኪዳን ማይተም ደግሞ የእመቤታችን የድንግል ማርያም ኪዳን ነው። ስድስቱ ኪዳናት ምንድናቸው? ሰባተኛው የእመቤታችን ኪዳንስ እንዴት ነው የሚለው ዛሬ እንመለከታለን። ሁላችሁም በኮሜንት ኪዳነ ምሕረት እያላችሁ ጻፉልኝ። እንዲሁም ኮፒ ሊንክ ሼር ፖስት ያደረጋችሁ ለሌሎች አዳርሱት። ሰብስክራይብ እያደረጋችሁ ደግሞ ዩቲዩብ አካውንቴን አሳድጉት። ወደ ሰባቱ ኪዳናት ታሪክ እንለፍ። ሰባቱ ኪዳናት ተካሄደ ማለት ተስማማ ተማማለ እንደማለት ሲሆን ኪዳን በቁሙ ውል ስምምነት እንደማለት ነው። ይሄውም እግዚአብሔር ከሰዎች ጋር ሰዎችም ከሰዎች ጋር የሚያደርጉት ሊሆን ይችላል። ልዩነቱ የእግዚአብሔር ቃል ኪዳን ቅዱስና የማይለወጥ መሆኑ ነው። እግዚአብሔር አምላክ ከስነ ፍጥረት ጀምሮ በየጊዜው ከብዙ ወዳጆቹ ጋር ኪዳን አድርጓል። ቅድስት ቤተክርስቲያን እነዚህን ኪዳናት ጥቅልል አድርጋ 7 እንደሆኑ ታስተምራለች። ስለዚህም ዛሬ ፈጣሪ ቢረዳን እነዚህን 7 ኪዳናት በጥቂቱ እንመለከታለን። ኪዳን ተካሄድኩ ምስል ህሩያኒ ከመረጥኳቸው ጋር ኪዳንን አደረኩ። መዝሙር 88 ከቁጥር 3። ከሰባቱ ኪዳናት አንደኛው ኪዳን አዳም ይባላል። አዳም ማለት የእግዚአብሔር ድንቅ ፍጥረት የፍጡራን አስተዳዳሪ ነብይ ካህን ንጉስ ነው። እግዚአብሔር ከአዳም ጋር አስቀድሞ በዕፀ በለስ አማካኝነት ቃል ኪዳን ነበራቸው። ነገር ግን አባታችን በዲያብሎስ ሴራ በመረታቱ ኪዳኑ ፈረሰ። ዘፍጥረት 3:1 አዳምና ሔዋን ተጸጽተው ቢያለቅሱ ግን አዲስ የኪዳን ተስፋ ከልጅ ልጅ ተወልጄ አድናለሁ የሚል ቃል ኪዳንን ተቀበሉ። ሁለተኛው ኪዳን ኖህ ይባላል። ከአዳም እስከ ኖህ ድረስ ባሉት 10 ትውልድ ዓለም በአመጻ ተሞላች። ቅዱስ ኖህ በደግነቱ መርከብ ሰርቶ ቤተሰቡን ሲያተርፍ ዓለም በፍል ውሃ ጠፋች። ከመርከቡም ከወጣ በኋላ ኖህና እግዚአብሔር በቀስተ ደመና ምልክትነት ቃል ኪዳን ተጋቡ። ኢያማስና ለምድር ዳግመ በማይ አይንዲል ዳግመኛ ምድርን በውሃ አላጠፋትም ብሎ ለኖህ ቃል ኪዳን እንደገባለት ዘፍጥረት 9:12 ላይ ይመልከቱ። መልከጼዴቅ የእግዚአብሔር ካህኑ የክርስቶስ ምሳሌ የሆነ የሳሌም ንጉስ ነው። በ15 ዓመቱ መንኖ አጽመ አዳምን ይዞ በቀራንዮ በብስትና በወይን ያስታኩት ነበረ። እግዚአብሔር ለመልከጼዴቅ በአዲስ ኪዳን ለምትሰራው ክህነት ሚስጥረ ቁርባን ምሳሌ አድርጎ በቃል ኪዳን አትሞለታል። በዚህም ተሰውሮ ይኖራል እንጂ ሞትን እስካሁን አልቀመሰም። ይህም ካህን መልከጼዴቅ ከአብርሃም ጋር በተገናኙበት ጊዜ ተገልጧል። ዘፍጥረት 14:17 ዕብራውያን 6:4 ላይ ይመልከቱ። አራተኛ ኪዳን አብርሃም ይባላል። ቅዱስ አብርሃም የሕዝብና የአይዛብ አባት፣ ስራው ሃይማኖት፣ የጽድቅም አበጋዝ ነው። ስለ ፍቅረ እግዚአብሔር ሲል ከርስቱ ከወገኖቹ ተለይቶ በቅድስና ኑሯልና እግዚአብሔርን በዘር አይዛብ ይባረካሉ ብሎ ቃል ኪዳን ገባለት። ዘፍጥረት 12:1 የቃል ኪዳን ምልክት የሚሆነው ዘንድ ግዝረትን ሰጠው። ዘፍጥረት 16:1-4 ላይ ይመልከቱ። አምስተኛው ኪዳነ ሙሴ ይባላል። ቅዱስ ሙሴ የነቢያት አለቃ፣ የእስራኤል እረኛ፣ የእግዚአብሔር ሰውና ፍጹም ትሑት የዋህ ሰው ነው። በፈጣሪው ትእዛዝ እስራኤልን ከግብጽ ባርነት አውጥቶ ለ40 ዘመናት በበረሃ ሲመራቸው ከእግዚአብሔር የኪዳንን ጽላት 10ቱን ትእዛዛት ተቀብሏል። ዘጸአት 21:31-18 ላይ ይመልከቱ። ስድስተኛው ኪዳነ ዳዊት ይባላል። ቅዱስ ዳዊት ስርወ ነገሥት ጻድቅ የዋና ብሩክ የሆነ አባት ነው። እግዚአብሔር ከእረኝነት ጠርቶ ንጉስ አድርጎ ሹሞት ከወደ ፍሬ በዙፋን ላይ አኖራለሁ ሲል ንሎለታል። ቃል ኪዳን ገብቶለታል። አክሎም ሰፊ ቃል ኪዳን ሰጥቶታል። አልዋሽህም ብሎ ሲምልለትን እንመለከታለን። መዝሙር 131 ቁጥር 11፣ መዝሙር 188 ቁጥር 35 ላይ ይመልከቱ። ሰባተኛው ኪዳነ ምሕረት ይባላል። በብሉይ ኪዳን የነበሩ ስድስቱ ኪዳናት በዘመናቸው ክቡርና ሕዝቡን ከመቅሰፍት ይታደጉ የነበሩ ቢሆንም ከሲኦል ማዳን ግን አልቻሉም። ስለዚህ አንድ ፍጹም ኪዳን ያስፈልግ ነበር።
ይህ ፍጹም ኪዳን ይፈጸምለት ዘንድ ከቅድስት ሥላሴ አንዱ ወልድ ከሰማይ ሰማያት ወርዶ በድንግል ማርያም ማኅፀን አደረ። በፍጹም ተዋህዶ በሕቱም ድንግልና ተወልዶ አድጎ ተጠምቆ አስተምሮ ሙቶ ተነስቶ አርቦ ሥጋ ማርያምን በዝባነ ኪሩብ አስቀመጠው። ኪዳነ ምሕረት ወይም የምሕረት ኪዳን የምንለው አንዱ ታዲያ ይሄ ነው። የጌታችን መጸነሱ፣ መወለዱ፣ መሰደዱ፣ መጠመቁ፣ ማስተማሩ፣ ሥጋውና ደሙን መስጠቱ፣ መሰቀሉ፣ መሞቱ፣ መነሳቱ፣ ማረጉ፣ መንፈስ ቅዱስ መላኩ በአንድ ላይ ኪዳነ ምሕረት ይባላል። ታዲያ ይህ ሁሉ የተደረገው በሥጋ ማርያም ነውና የኪዳኑ ባለቤት እመቤታችን ቅድስት ድንግል ማርያም ናት። የእርሷ ኪዳን የስድስቱን አበው ኪዳናት ፍጹም በማድረጉ የኪዳናት ማኅተም ይባላል። የድንግል ማርያም ኪዳኗ ከሲኦል ከገሃነም ሊታደገን አቅም አለውና መድኃኒታችን ክርስቶስ ለድንግልናቱ ቃል ኪዳኑን ያጸናላት ደግሞ ካረገ ከዓመታት በኋላ ጎልጎታ ላይ ነው። እመብርሃን በዚያ ቆማ ስለ ኃጥአን ስታለቅስ እናቴ ሆይ በስምሽ ያመነውን በቃል ኪዳንሽ የተማጸነውን እምርልሻለሁ ብሎ ደስ አሰኝቷታልና ይሄውም በእመብርሃን ምልጃና ቃል ኪዳን ምእመናን ከመቅሰፍትና ከገሃነመ እሳት ማምለጥ ከጀመሩ 2000 ዓመታት ሆኑ። ዛሬም እኛ ኃጥአን ልጆቿ ከእሳት እንደምታድነን አምነን በጥላዋ ስር እንኖራለን። ድንግል ሆይ ኃጢአታችን፣ አበሳችን፣ በደላችን አታስቢብን ዘንድ በስደትሽ በቃል ኪዳንሽ ተማጽነናልና የአርያም ንግሥት የሰማያውያን የምድራውያን ሁሉ እመቤት የአምላክ እናት ቅድስት ስብዕት ክብርት ልዕልት ቡሩክት ፍሥሕት ጥዕምት የሆነች ድንግል ማርያም የድነታችን መሰረት ላመኑባት አንገት የማታስደፋ እውነተኛ አማላጅ እናት ናት። በእሺ ዕለት የካቲት 16 ስለ ወገኖቿ የሰው ልጆች በፍቅር እንባ ያቀረበችውን ልመና የባሕርይ አምላክ የሆነ ልጇ ተቀብሎ በማይዋሽ ንጹሕ አንደበቱ ቃል ኪዳን ገብቶላታል። በስምሽ ያመነ በቃል ኪዳንሽ የተማመነ እሳትን አያይም ብሏታል። እመቤታችን ፍቅሯ ረድኤታ በሁላችን ላይ ይደርብን። አሜን አሜን። ወንድማችን ዲያቆን ሲራክን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። እንግዲህ አቁሜ ነው የተመለስኩትኝ። ትንሽ እዚህ አጠገቤ ላይ ኮንስትራክሽን እየተሰራ ስለነበር ድምፅ ስለረበሽኝ፣ ይሄ ድምፅ ደግሞ እናንተንም እንዳይረብሻችሁ ያቆሜ የተመለስኩትኝ። በዚህ ምክንያት ነው እንግዲህ ዛሬ የሚያረፈርኩባችሁ ማለት ነው። ወደ ኢቢኤስ ጉዳይ እንምጣ። እንግዲህ ሙስሊሞች በፌስቡክም በምን ሲጨቃጨቁ እየሰማን ያሉ እርግማናቸውን እያወሩ ነው ያሉት። ለምንድን ነው ይሄ ነገር እየሆነ ያለው ከተባለ ከተለያየ ሚዲያ የተወጣጡ ሰዎች እስራኤል ሄደው ጎበኙ የሚል ነገር ነው ተቃውሞ እያስነሳ ያለው። እስቲ የተነሱ ሀሳቦችን ቪዲዮዎችን እንመለከታቸውና ለምንድን ነው እነኚህ ቪዲዮዎች ተቃውሞ እያስነሱት የሚለው ነገር እንመለከተዋለን። ተከታተሉት። ይሄ የእስራኤል የቴሌቪዥንና የሬዲዮ ጣቢያዎች ነገሮች የተጎበኘበት ነው። ምናሽ ላይ ኢቢኤስ አይደለም ከተለያየ ጣቢያዎች እንዳለ በቴል አቪቭም በእስራኤል የኢትዮጵያ አምባሳደር ጋር ያደረግነውን ቆይታ ወደ እናንተ አድርሰናል። ከዚያ ባሻገር ደግሞ ማልደን ወደ ጋዛ ቦርደር ላይ ሄደን ነበር። በእስራኤልና በጋዛ መካከል ያለውን ቦታ ለማየት ኑሯቸውን ለማየት የጦርነቱን ጠባሳ እግረ መንገድ ለመመልከትም ችለናል። እርግጥ እስራኤል ደስታዋን ብቻ ሳይሆን ሐዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነበር። ከጋዛ እንግዲህ ዛሬ ጠዋት አድርገን የነበረውን ጉዞ ተመልሰን አሁን ቴል አቪቭ ከተማ ገብተናል ማለት ነው። ነገ ወደ ኢየሩሳሌም እናቀናለን። ስለዚህ ኢየሩሳሌም የምናደርገውን ጉዞ በቀጣይ ፕሮግራም ወደ እናንተ የምናደርስ ይሆናል። ይህ ክፍል 1 ከእስራኤል ቴል አቪቭ የተላለፈላችሁ የትዝታችን በኢቢኤስ ፕሮግራም ነው። ቀጣይ ሳምንት ኢየሩሳሌም ትዝታዋና በተለይ ደግሞ በዚያ የምናገኛቸው ኢትዮጵያውያን የሀገራቸው ሁኔታ እንዲሁም ደግሞ ትዝታቸውን እግረ መንገድ ወደ እናንተ የምናደርስ ይሆናል ማለት ነው። ትዝታችን በኢቢኤስ እንግዲህ አንደኛው ይሄ ነው። ዮናስ እስራኤል ሄዶ ዘገባ ሰራ። ዘገባው የሰራው ደግሞ እስራኤላውያን ከፍላው ነው። እንዴት እስራኤልን ይጎበኛል? የፍልስጤማውያን ልጆች ደም ይውቀሰው፣ የፍልስጤማውያን ደም እንትን ሲባል ነበር። ሌላኛው ደግሞ የኢቢኤሱ ዮናስ ከበደ ነበር። ዮናስ ስለ እስራኤል ቆይታው ይነግረናል፣ እንዴት እንደነበር እንዴት እንዳሳለፈው። ዮናስ ስልክ መስመራችን ላይ ይገኛል። ጤና ይስጥልን ጋዜጠኛ ዮናስ ከበደ፣ እንደምን አለ? እግዚአብሔር ይመስገን። ሻሎም 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 ብለናል። ከኢትዮጵያ እንደምን ናችሁ? እግዚአብሔር ይመስገን ሻሎም። እኛም ሰላምታችን ይድረሳችሁ እዚህ ኢየሩሳሌም። እናመሰግናለን በጣም። አዎ ዮናስ፣ እንግዲህ ሰሞኑን የጋዜጠኞች የልዑክ ቡድን በእስራኤል ጉብኝት አካሂደዋል። ከመካከላቸው አንዱ አንተ ነበር። እስራኤል እንዴት አያሃት? አሁን ድረስ ገና ካሁኑ ናፈቀች። እንግዲህ ከመጣው ዛሬ 3ኛ ቀኔ ነው፣ ግን በቃ ገና ካሁኑ ናፈቀች። እንግዲህ ደግሞ እስራኤልን 2 ዓመት ሙሉ ወጥሮ ያዛት ጦርነት ነበር። ያው እስራኤል ያለ መነጋገሪያ ናት። አሁን በጦርነቱ ደግሞ በተለይ ብዙ ነገር ይባላልና እንደው በአካል ስታዩት በውጭ ሲሰሙት ከነበረውና ነበረው ግንዛቤ አንፃር እዚህ ገብታችሁ ስታዩት የጦርነቱ ሁኔታስ እንደው ምን ይመስል ነበር? እንዴት ተረዳችሁት ያለውን ተጨባጭ ሁኔታ?
ታንኪዩ። ያው የጋዛ ቦርደርን ጉብኝት አድርገን ነበር። በጣም በቅርብ ርቀት ነው ጋዛን ያየናት። እንግዲህ በሁለቱ መካከል ያለው የእግረ መንገድ ለመመልከት ችለናል። እንደ ሰው እንደ ሀገር እንደ ዜጋ ምናምን ብቻ ሳይሆን ሰው በሚለው ስሜት ብቻውን ብታየው ያማል። እያንዳንዱ ነገር የምታየው ነገር በፎቶግራፍም በቪዲዮም እንደገና የቆሙ ሐውልቶችም በተለይ ደግሞ እንደዚህ በጦርነት ምክንያት ጉዳት የደረሰባቸውን ቤተሰቦችን እና አካባቢዎችን በተጨባጭ አይተናልና ያማል። እንደ ሰው ያንድም ሰው ነፍስ ቢሆን ዋጋ አለው። በአምላክ ፊት ሁላችን እኩል ስለሆነ ነውና ጦርነት የሚያመጣውን ጠባሳ ከመንገድ አይተናል። እኛ እንግዲህ ጦርነትን ያው መሀል ከተማ ስለሆነ የምንኖረው እኛ እዚህ እንዳጋጣሚ የጦርነት ድምፁንም ብዙ የመስማት አጋጣሚ የለም። ኦፍ ኮርስ የጦርነት ድምፅ የሚያጓጓ ሆኖ አይደለም፣ ግን ፔኑ ሞር የሚሰማሽ አንድ ነገር በአካል ስታየው ነው፣ በቦታው ስትገኝ ነው፣ በአውዱ ስትሆኝ ነው ፔኑ በደንብ የሚሰማሽ እና የሰው ልጅ በዚህ ደረጃ መሆን የለበትም። በሳይንስና ቴክኖሎጂ ከፍ ስንል ግን ይሄም ትልቁ ጣባ እውነት ነው። እንደው ከኛ ማህበረሰብ እስከ ኢትዮጵያ ቤተ እስራኤላውያን ጋር የተገናኛችሁበት አጋጣሚ ነበር? ኦፍኮርስ አዎ፣ ቢስንካ አጭር ጊዜ ነው። አንዱ ግን በጣም ይቅርታ መጠየቅ ፈልገው ለእናንተም ለአድማጮችን በተለይ አበበ መለሰን ሊያገኙ ብዙ ሞክሮ ነበረ። ኢትዮጵያ እስራኤል ኤምባሲ ገና ከዚህ ተናግረው ነበር። እናንተ ጋር ደግሞ ስንደርስ ተፈረፈን። ይሄ ፕሮክሲሚቲ የሚባል ነገር የቋንቋው ቅርበቱ ራሱ እናንተ ቤተ እስራኤላውያን ስለናንተ መዳረሻ ነው የምትመስለው። እንግዲህ እየቆራረጡ ነው ነገር ፖስት ያደርጋሉ መባረክ ነው በሀገር። ከዛ ውጭ ደግሞ ቀል ያለ ላይፍ ነው ሰው የሚኖረው። ይሄ ካለባበሱ ጀምሮ ነው ያየሁት ነው እንግዲህ የምነግርሽ። ሲምፕሊሲቲ ያለው ይሄ በጣም ጃንክ የሆነ ነገር በጣም ፎርማል የሆነ ነገር ሆነ አይተናል። ያ ትልልቅ ውሳኔዎች የሚወሰኑበትን ፓርላማ መጎብኘታችን ለኛ ትልቅ ነገር ነው። ከዛ እንግዲህ የሆነ ያለው ምንድነው አሁን ለእስራኤል አሽቃበጠ። እንዴት እስራኤል ጨፍጫፊ ሆና ሳለ አይሁዳውያን እንደዛ አድርጋ አይንም በወሰደች እንዴት እንደማሽቃበጥ አሳያችሁ ነበር። እስራኤል እኮ ለኛ ለክርስቲያኖች እኮ ቅድስት ሀገር ነች እኮ። ኢየሩሳሌም እኮ ለኢትዮጵያውያን ቅድስት ሀገር ነች። ለክርስቲያን ለዓለም አቀፍ ላለ ክርስቲያን እስራኤል ኢየሩሳሌም ቅድስት ሀገር ነች። ማንም ሰው ነው ደስ የሚለው እዛ ሀገር ላይ ቢሄድ እና እኔ ሄጄ በነሽ እግረኛው ሚዲያም ጭምር አካቶታል። በነሽ ላይ በዘገባቸው ላይ ፌስቡክ ላይም ቲክቶክ ላይም እግረኛው ሚዲያ እንደዚህ ሚዲያ እስራኤል ሄደው ተገዝተዋል፣ ቅጥረኛ ሆነዋል። ስለዚህ ቦይኮት ማድረግ አለብን። ለምን በአናታቸው አትተከሉም? በነገራችን ላይ እናንተ የምትፈልጉትን ብቻ አይደለም የሚዘገብላቸው፣ እነሱ እንደ ጋዜጠኛ ሄደው ያዩትን ነገር መዘገብ ግዴታ አለባቸው። እስራኤል ድረስ ሚዲያውን ወክሎ ኢቢኤስን ወክሎ እስከሄዱ ድረስ ይዘግቡታል። ወደድከውም ጠላኸው ዳዝን ማተር፣ ሰብስክራይብ አደረከውም አላደረከውም ዳዝን ማተር። በነገራችን ላይ እና ተነስቶ እንዴት እስራኤል እኔ ዛሬም ነገም ከእስራኤል ጎን ነኝ። በነገራችን ላይ ክርስትናውን ደገፉትም አልደገፉትም ከእስራኤል ጎን ነኝ። ለምን ሲባል ቅድስት አገራችን ነች ለኛ ለኢትዮጵያውያን፣ ለክርስቲያኖች በሙሉ ወደድክም ጠላህ። ደግሞ ስለ ጋዛ እኮ ማንሳታቸው በጣም ያስቃል። ጋዛ እኮ እኛ ብዙ ቪዲዮ እኮ አይተናል እኮ ህፃናትን እንደዚህ የወደፊት እያመጡ ሲያስገድሏቸው እንደነበረ እና ፕሊስ ለማያውቃችሁ አሽቃብጡ። እኛ በደንብ ነው ሙስሊሞችን በነገራችን የምናውቃቸው በደንብ እስኪበቃችሁ ድረስ። ያልሰማቸው በሰው ልብም ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን አለ። የት ነው ተብሎ የተጻፈው? ጳውሎስ የት ነው እንደዚህ ተብሎ የተጻፈው? እባካችሁ ሶርስ የማይታወቅ ነገር ዝም ብሎ ተብሎ ተጽፏል። እሺ ያለዛ መጽሐፍ ቅዱሱ ላይ ከሌለ ተቀንሷል ማለት ነው። ኦብቪየስሊ አይ አለ የምትሉ ከሆነ ደግሞ ክርስቲያኖች አምጡ እንየው። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ሞኝ ሰው ሲመክሩት የቀኑበት ይመስለዋል አሉ። ባለፈው ወንድማችን ዳኒ መልስ መልሶለት ምክርም ሰጥቶት ነበረ። ያንን ምክር ግን የተቀበለ አይመስለኝም ይሄ ወገን፣ ምክንያቱም ተመሳሳይ ስህተት አሁንም ስለሰራ ማለት ነው። እንግዲህ ራሱ ሳያቅ ተከታዮቹንም የኔ ቢጤ አላዋቂ ናችሁ እያላቸው እንደሆነ ነው የምረዳው። መቃቢያ ቀዳማዊ 14:20 ከሕፃንነታቸው ጀምረው እስከ ጎልማሳነታቸው እስከ እርጅናቸውም ድረስ በምድር ላይ ያለውን በሰማይም ለሚወዱ ሰዎች ያዘጋጀውን ይሰጣቸው ዘንድ በበጎ ስራቸው እግዚአብሔርን ደስ እንዳሰኙት እንደ አባቶቻቸው እንደ ይስሐቅና እንደ አብርሃም እንደ ያዕቆብም አይደሉም። በዚህ ዓለም ተድላ ደስታ የሚገኝባት ምድር ርስትን በወዲያውም ዓለም ለደጋግ ሰዎች የተዘጋጀች ደስ የምታሰኝ ገነትን ዓይን ያላየውን ጆሮም
ያልሰማውን በሰው ልቡናም ያልታሰበውን እግዚአብሔር በሕይወት ሳሉ ደስ ስላሰኙት ለሚወዱት ለአብርሃምና ለይስሐቅ ለያዕቆብ ያዘጋጀውን ይሰጣቸው ዘንድ እያለ ይቀጥላል። ስለዚህ የታላላቆቻችሁን ምክር ስሙ። እንደዚህ እንደሞኝ ዝም ብላችሁ ቪዲዮ ስትሰሩ መሳቂያ እንዳትሆኑ። ወይም ደግሞ እንደ መሐመድ አብደዋል እንዴ? መሐመድስ እሺ ድግምት ተሰርቶበት ነው ያላደረገውን ያደረገ የሚመስለው እብድ ሆነው በድግምቱ ምክንያት ነው። እነዚህ ደግሞ ምን ሆነው ነው እንዳይባል ቢያንስ እንኳን የታላላቆቻችሁ ምክር ስሙ። እንግዲህ የኢብራሂም አፖሎጀቲክስ ምን አይነት ነው? በነ ዲዳት ዘመንና በነ ዛኪር ዘመን ያለ አፖሎጂስት ነው። እዛ ላይ ነው የቆመው ልጁ። ከኋላ ስለመጣ እነዚህ ኦልሬዲ መልስ የተሰጠባቸው ጉዳዮችን ዝም ብለው በተከታታይ ያነሳቸዋል። የክርስቲያን ሙስሊም ውይይት ከዚህ አልፎ ሄዷል። በፍልስፍና የተቀመመ የጠለቀ እንደ ቴክስቹዋል ክሪቲሲዝም ያሉ ርዕሰ ጉዳዮችን፣ የፈጣሪን ባህሪያት የተመለከቱ ርዕሰ ጉዳዮችንና የመሳሰሉትን ወደ ማጥናት ከፍ ብሏል። ስለዚህ ኢብራሂም ከጊዜው ጋር ራስን ብታዘምን ጥሩ ነው። ሰጠባቸውን ሙግቶች ከምታነሳ ቁጭ ብላ አጥንተ የረባ ጭብጥ ያላቸውን ሙግቶች ብታነሳ ጥሩ ነው። እንደዛ ስታደርግ የራስህንም የአድማጮችህንም የእኛንም ጊዜ ደግሞ ትቆጥባለህ ማለት ነው። እናመሰግናለን። በነገራችን ላይ ተደጋጋሚ ያነሳ ነው የተመለሰባቸውን መጽሐፍ ተጽፎ የተመለሰባቸውን ነገሮች ምናልባት አዲስ ክርስቲያን አግኝቼ አደናበራለሁኝ በሚል እሳቤ ደጋግሞ ጥያቄ የሚያነሳው እንዳለው ዳንኤል በነ ዲዳት ጊዜ በነ ዛኪር ጊዜ የቀሩ ጥያቄዎች፣ በዛን ጊዜ ተመልሶ ያለፈላቸው ጥያቄዎች አሁን ምናልባት አዲስ የሚደናበር ክርስቲያን ካለ ብለው ነው ያቀረበ ያሉት። ኬኩ አንድ ሀሳብ አነሳ። በጣም ደስ ያለኝ ነው ላሰማችሁ። መታወቅ የምትፈልጉ ሰዎች፣ መፈመስ የምትፈልጉ ሰዎች ጴንጤ ከሆናችሁ ቶሎ ብላችሁ እዛ ድብልቅልቅ አርጉና ወደ ኦርቶዶክስ ቶሎ ብለና፣ ኦርቶዶክስ ከሆንክ እዚህ ጋር አመፀኛውንና ምናምን አምታታና ወደ ጴንጤ ሄድ። የአገር ተከታይ ነው የምታገኘው። ብራዘር ሳቢ እንደዚህ ነው። እኔ አሁን የገባኝ እሱ ነው። በጣም በቃ አምታታው ምናምን በከተማ በጣም ብዙ ፎሎወር ትፈልጋለህ፣ ኮንሰርቫቲቭ ተሳዳቢ፣ በቃ ምንም ዕውቀት የለሽ የሃይማኖት ሰውን ብራዘር፣ ይሄ የማዳም ቅመም ይግተለትልሃል። ግትልትል ትውልድ ግትልትል ብየዋለሁ እኔ። በቃ እንደዛ ነው። ካያችሁ አሁን ከጴንጤ ወደኛ የመጡ ከኛ ወደዛ ሄዱ ምናምን ፈምሰዋል። በጣም ራቫ ፎር ምናምን የሚያሽከረክርም አለ ብራዘር። እና እንደዛ አርጉ። በሾርት ከት ባለሀብትነት ማለት ነው። ከዛ ከደበረ ደግሞ በቃ ትመለሳለህ። ደብሮኛል በቃ እንደውም ከዚህ በኋላ በቃ መለሳለሁ ካልክ ማን ይከለክላል? ማንም አይከለክልም። እና እስኪ ሞክሩት። የቆንጆ ነው አይደል? አዋጭ ቢዝነስ ነው። ያ ኦርቶዶክሱ 268 ቀን ታጾማለች። ሙስሊሙ ወር ሙሉ ባናት ይተክላል። እንዴት እንሂድ? አላበዙትም እንዴ? ጴንጤ ጾም የለም ብለን ሰመተን ቺኩኑንም ምኑንም ላጥላት እናደርጋለን። ወር ሙሉ ያውጃሉ እንዴ? ማንን አስፈቀዳችሁ? ጠየቃችሁን? እኛ መጠየቅ የለብንም? እንደ አንድ አባል ሳንነጋገር ዝም ብለህ ትዘግባለህ? ምን አስባችሁ? ሳንነጋገር ሳንወያይ ምን እንደሚበላ ጾሙ ስንት ሰዓት እንደሆነ ምናምን አንነጋገርም? ከቁርስ በፊት ነው ከቁርስ በኋላ ነው ጾሙ? መነጋገር የለብንም እንዴ? ከዛስ በኋላ ምንድን ነው የሚበላው? እንዴ ንግግር እኮ ያስፈልገናል። ቤተሰብ አይደለን እንዴ? ተው እንጂ እስቲ አንዳችሁ ግቡና ነገሩን እንዴት ነው የሚጾመው? አሁን እኔ የጴንጤን አጻጻም አላውቀውም። ጌታ ምስክር። በማል ውሃ ይጠጣል። ትንሽዬም ነገር መብላት ትችላል። ትንንሽ ነገር መብላት ይቻላል። ኩኪስ ምናምን አሁን ምሳ አይደለም። ማስቲካ ምናምን መብላት ይችላል። እንዴ አለማምዱን እንጂ ዝም ብላችሁ ወር ሙሉ ትላላችሁ እንዴ ነገሩን እንጂ በስነ ስርዓት። እሺ ነይ መቅድዬ ነይ ንገሪኝ፣ እንዴት ነው የምንጾመው? ነይ እግዚአብሔር ይስጥሽ። ነይ እናት ነይ ገላጊ ነይ ግቢ። አሁን በነገራችን ላይ የኦርቶዶክስ ጾም እያንዳንዱ ጾም ሽጎራ የለውም ታውቃለህ። ኦርቶዶክስ የሚደብረው ሁለተኛ ኦርቶዶክስ ከሆንክ 268 ቀን አሸጉርም። በነገራችን ላይ አንዱ ገብቶ ነበር እሱን ለማስረዳት
እኛ ሰዓት እንደፈለግን ነው። በፈለግን ሰዓት ላይ ተነስተን ስጋችንን እንበላለን፣ እንደፈለግን ነው ያለን። ስለዚህ ከሙስሊም ጾም ምንድን ነው የሚሻለው ታዲያ? ስጋህን እየበላ የፈለከውን እየበላ እስከፈለከው ሰዓት ድረስ እየጾምክ ጾሙን ብቻ ያስቃል ጾማቸው። መምህራችን ዲያቆን ሄኖክ ኃይሌ የሚናገሩን እናሰማችሁና ወደ ወንድማችን ዘመድኩ ነው። በአንድ ሀገር የተፈጸመ ታሪክ ልንገራችሁ። አንዲት ሴት ባል ታገባለች እና ባሏ መርከበኛ ደግሞ ስራው ልክ እንደ አውሮፕላን ፓይለት ደርሶ መመለስ በሁለት በሶስት ቀን አይችልም። ስለዚህ ሄድና 6 ወር ቆይቶ ይመለሳል፣ አመት ቆይቶ ይመለሳል። እና እቺ ሴት እንደዚህ ስትኖር ከቆየች በኋላ ባሏ ወደ ሩቅ ሀገር ሄደ፣ ለአመት ማለት ሲሄድ የባሏ የቅርብ ጓደኛ የሆነ የባሏ ሚዜ የሆነ ሰው ደግሞ አብሯት እዛ ከተማ ላይ ይኖራል እና ይቀራረባል። በኋላ እቺ ሴት በዝሙት መፈተን ትጀምራለች። ባሏ በመራቁ እሷም ደግሞ ልቧን ከፍታ ነበር። ሰይጣን ደግሞ አባባሰባት። ዘመቻ ላይ በሁኔታዎች ብታሳየው ምን ብትለው እሱ በጣም ከሷ የበረታ መንፈሳዊ ሕይወት ስለነበረው አልተቀበላት። መጨረሻ ላይ አፍ አውጥታ እባክህን ፈቃዴን ፈጽምልኝ፣ እኔ በዚህ መንገድ አስባለሁ ብላ ለዝሙት ትጠይቀዋለች። ስትጠይቀው ይሰው ያዝናል። ጓደኛው ነው፣ እሱ ደግሞ የበረታ መንፈሳዊ ሕይወት ነበረው። እንደዛ ባይሆን ኖሮ እንኳን እንዲህ ተብሎ የፈለገውን ያደርግ ነበር። ከዛ ምን አላት? ችግር የለውም ከአንቺ ጋር ያልሽውን እንፈጽማለን፣ ግን አንድ የሚከለክለኝ ነገር አለ። እሱም እንደ ባሏ መርከበኛ ነው እና በመርከብ ጉዞ ሲሄድ የሆነ ጊዜ ማዕበል ተነሳ እና በዚያ ማዕበል ምክንያት ልሞት ስል ስለት ተሳለ እና ይህ ስለት ምንድነው? ከዚህ አደጋ ካተረፍከኝ ለ21 ቀን እጾማለሁ፣ እስከ ምሽቱ 12 ሰዓት ድረስ እጾማለሁ ብዬ ለአንድ ወር ይቅርታ እጾማለሁ ብዬ ተስዬ ነበር እና አሁን በአጋጣሚ ጾም ስለወጣ የራሴን ጾም ስለሆነ መጾም ያለብኝ አሁን ፍስግ ነው እንደምታዩ። ቀጣዮቹን 1 ወራት እጾማለሁኝ እና ከአንቺ ጋር በጾም ወቅት ይህን ማድረግ ስለማልችል ከፈለግሽ አብረን ይህን እንድንፈጽም ወሩን ለሁለት እንካፈለውና 15ቱን ቀን አንቺ ጾሚ፣ 15ቱን ቀን እኔ እጾማለሁ አላት። እሺ አለች። ምን ያለ ሰይጣን ምን ሳይል አይለቅም ይባላል። እሺ ብላ እስከ ምሽቱ 12 ሰዓት መጾም ጀመረች። ሳምንት እያለ 10 ቀን እያለ ቀኑ እየቀረበ ሲመጣ መጨረሻ ላይ 15 ቀን ሲሞላው ይቺ ሴት ቤቱ መታ እግሩ ስር ወድቃ ይቅር በለኝ ሐሳቤን ቀይሬያለሁ አለች። ሐሳቧን ያስቀየራ ምንድነው? ጾም። ወታጸምም ኩሎ ፍትወታተ ዘሥጋ፣ የስጋን ምኞት ጸጥ ታደርጋለች። አሁን ሰሞኑን ሰይጣን መድረሻ አጥቷል። በነገራችን ጨንቆታል። በዐቢይ ጾም እኔ ቫኬሽን የሚወጣ ይመስለኛል፣ ግምት ነው ደግሞ እንዲያለ እንዳትሆን። ለምን ከሚጾም ሰው አፍ እሳት ይተፋል። ሰይጣን አሁን ይህን ሰሞን ጨንቆታል። ሌላ ቀን የማይጾመው ሰው ራሱ ይጾምበታል። ሰው ራሱ ይጾምበታል። ሌላ ቀን ሰው አባታችን ነው ይላል። ጨንቆታል ሰይጣን። ዐቢይ ጾም መድረሻ ነው የሚያ ችግሩ ሲፈታ አብረን እንፈታለን። ችግሩ እሱ ትንሽ ከቲክቶክ የተቀዳ ሪከርድ የተደረገ ስለሆነ ተቋርጦ ነበር። ለማንኛውም መምህራችን እግዚአብሔር አምላካችን ረጅም የጤና ጋር ይስጥልን። ይህ ጾም ዐቢይ ጾም የስጋ ፍላጎታችን ድል የምናደርግበት እንዲሆን አምላክ አበው ቅዱስ እግዚአብሔር ይርዳን። እንግዲህ ዘመድኩን አንድ ጉዳይ ትናንትና በተለይ በጣም ጥሩ ሁኔታ ሲያስተባብር ነበር። ሊቀ ጳጳሱም ተገኝተው ሰፊ ውይይት አድርገው ነበረ። እግዚአብሔር ይመስገን የተሳካላቸው ይመስለኛል። እና በዛ መካከል ላይ አንድ የተናገረው ንግግር ነበር ያሰማችሁ ሰዎች እንችለው በመስደብ በመተቸት በማማረር መዋቅሩን ገፍቶ በመሄድ የራስ መዋቅር በማምጣት ሳይሆን መዋቅሩን በጠበቀ መልኩ ከቤተ ክርስቲያን ሳንወጣ ከማንም ሳንጣላ መስራት በቃ አለቀ። ቤተ ክርስቲያን ተወቀው። ለምሳሌ መኪናውን ገዛውላቸው አባታችን 15 ሚሊዮን ብር ወጥቶ ተገዛ፣ 0 ነው። መኪናውን ግን ከመርካቶ ይዘውት ከቦሌ ይዘውት እንዲሄዱ አላረኩም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማትና መምሪያ ዋና ኃላፊው አባታችን
ማን ግፋ ወሰን እሳቸው እንዲረከቡ ቁልፉን እንዲረከቡ አባቶች አዲስ አበባ ሄደው ምዕመናን ቤት አድረው በቃ እኛ አግኝተነዋል፣ ገንዘቡ ተገዝቶልናል፣ ምን አገባን፣ ቤተ ክህነት ምን አስኬደን፣ እኛ ጳጳሳቱ ጋር ምን አስኬደን ሳይሆን አዲስ አበባ ሄደው ብፁዕ አቡነ ፊልጶስ አባታችን ተቀብለው የዋልድባን አባቶች ማረፊያ ሰጥተው ወገባቸውን ታጥቀው አደግድገው አባቶች ምን ውስጥ ነው የገባነው እስኪሉ ድረስ ብፁዕ አባታችን ብፁዕ አቡነ ፊልጶስም እኔም መነኩሴ ነኝ ለዚህ ክብር በቅቼ ነው እንጂ እንደናንተው ነኝ አትሳቀቁ ብለው ይሄ ብቻ አይደለም። እነዚህ አባቶች ዋና ጸሐፊው የቅዱስ ሲኖዶሱ አቡነ ሳዊሮስ ጋር እንዲሄዱ፣ ዋና ስራ አስኪያጁ ብፁዕ አቡነ ዲዮስቆሮስ ጋር እንዲሄዱ፣ ቅዱስ አባታችን ቅዱስ ፓትርያርኩ ጋር ብፁዕ ቅዱስ አቡነ ማትያስ ጋር እንዲሄዱ ቡራኬ እንዲቀበሉ ምዕመናን ያደረጉላቸውን ቤተክርስቲያን ያደረገችላቸውን ህዝብ ያደረገላቸው ቤተክርስቲያንም አብራ እንድታወድስ እንድታመሰግንላቸው እንዲያደርጉ አድርጊያለሁ። ቅዱስነታቸው በጤና ምክንያት አልቻሉም። ብፁዕ አቡነ ሳዊሮስ ይፈልጉ ነበር አልነበሩም። ብፁዕ አቡነ ዲዮስቆሮስ ግን አግኝተዋቸው መንገድ ላይ በር ላይ ቢሆን ቆሜ ያናግራቸዋለሁ ብለው ጸሎተ ማርያም ሰጥተዋቸው ሄደዋል እና ቤተክርስቲያን የካ ሚካኤል ተሄዶ የቤተ ክህነቱ ተወካይ ሄደው ቁልፉን ከካምፓኒው ተቀብለው ለአባቶች አስረክበው ሄዱ። ይህንን ሪፖርት ደግሞ ለቅዱስ ሲኖዶስ እንዲያቀርቡ አደረኩኝ። ምክንያቱም መዋቅሩ መጠበቅ አለበት፣ መዋቅሩን ማስረከብ አለብን። ብዙ ነገር ነው እየጠፋ ያለው። ቤተክርስቲያን ምዕመናን ላይ ደክማለች። 2000 ዘመን ልጆቿ ናቸው፣ በጎቿ ናቸው። እነዚህም በጎች እየነጠቁ ያሉት ግን ቀላል ይመስላል እንጂ በጥቃቅንና አነስተኛ የተቋቋሙ ቤተክርስቲያኒቷ የደከመችባቸውን ከምዕመናን መገኘት ያለበት ገንዘብ ሀብት በሙሉ መውረስ ያለባት ቤተክርስቲያን ናት። ማግኘት ያለባት ቤተክርስቲያን ናት። ይበላ፣ ይጠጣ፣ ይሰረቅ፣ ይዘረፍ፣ ያንን በአሰራር በፍልሚያ በስልጠና በተግባቦት በመረዳት ሰው ሲያውቅ ነው። ከዛ ቅድም እንዳሉት መስረቅ የሚመጣው ለምን እንደሆነ ዘርዝራችሁ ደርሳችሁበታል። እና ገና ለገና ይሆናል ብሎ ከተቋሙ መውጣት ተቋሙን ማድቀቅ ተገቢ እንዳልሆነ ስላመንኩበት ነው የገባሁት። ተከፋይ አይደለው 0.5 ሳንቲም አይከፈለኝም። እንኳን አሁንና ሀገሬም እያለሁ ሄጄ ከአብያተ ክርስቲያናት በአውሮፓ ሄጃለሁ፣ በአፍሪካ ሄጃለሁ፣ በተለያዩ ቦታዎች ሄጃለሁ፣ አገልግያለሁ። የአበል እንኳን አልቀበልም። ብፁዕ አባታችን ይሄ የተሰጠኝ ጸጋ ነው፣ በጸጋዬ ማገልገል አለብኝ። ይሄን የሚመስል ሰዎች ናቸው አሁን አብረውኝ መጥተው ያሉት ማለት ነው። ይቻላል፣ ይቻላል። ይኸው ዋልድባን ከመፍረስ አድነናል። የእናቶች ገዳምን ከዛሬ 10 ምናምን ዓመት በፊት ሰቋርን ማለት እንትን ዳልሻን የዛሬ 4 ዓመት ዋልድባ አብራንታትን የ8 ሚሊዮን ብር መኪና ገዝቼላቸው ከምትለምኑ ህንፃ አለ፣ ህንፃውን አስጨርሼ መኪና አለ፣ መኪናውን ገዝቼ ዛሬ መኪናው በወር 1 ሚሊዮን 500,000 300,000 እየሰራ ቢያንስ አነስተኛና ጥቃቅን ነገር ይችላቸዋል ማለት ነው። ይሄ ብቻ አይደለም። ይኸው አሰቦቶች ሲለምኑ ሰምተው ያውቃሉ? ብፁዕ አባታችን የለም በቃ ኑ እንነጋገር። ምንድን ነው እዛ አካባቢ ምንድን ነው ያለው? እንዲህ አይነት ነገር ምን ቢተከል ጥሩ ነው? እንደዚህ አይነት ፋብሪካ ዳይ ማንም አልሰማም። ተነጋገርን፣ ያ ነገር ተከልን። ያንን እያደረጉ ዛሬ አሉ፣ ከመከራ ጋር ተጋፍጠው አሉ ማለት ነው። ቤተክርስቲያንን ልመና አያዘልቃት። በነገራችን ላይ ቤተክርስቲያን የሚያስፈልጋት ዘለቄታዊ የሆነ ችግሯን ሊፈታ የሚችል ነገር ነው ላይ ይህን ማድረግ ደግሞ የሚችለው ቤተክርስቲያን ትችላለች፣ አቅሙ አላት። ምዕመኑ ይችላል፣ አቅሙ አለው። 50 ስሙን ቢያዋጣ አቅሙ አለው። ብዙ ጊዜ ግን ችግሮቹን ከመቅረፍ ይልቅ ሁሌ ተመጽዋች፣ ሁሌ ተረጂ አይነት ነገር አድርገናቸው ማሳረፋቸው አንዱ ችግር ነው ብዬ አስባለሁ። ግብፃውያን በዚህ ጥሩ ተሞክሮ እንዳላቸው ይነገራል። ድርጅቶች ጭምር ያላቸው፣ የወተት ፋብሪካ ጭምር ያላቸው ናቸው እና ተመልሶ ቤተክርስቲያን ወደ ልመና ወደ ሰው እጅ ከማየት ይልቅ ራሷ በራሷ እያመረተች ነገሮችን እንትን ማለቷ በጣም ትልቅ ተግዳሮቷን እንዳሻሻለች ጭምር የሚነገርላት ስለሆነ ሰውም እየደከመ ይመጣል፣ ዘመኑም እየረቀቀ ይመጣል።
ቤተክርስቲያን አሁን መሻገር የምትችለው እንደ እርሶ አይነት የገባቸው ሌሎች እንዲገባቸው የሚያደርጉ ከእርሶ ጋር ነው መሮጥ ያለብን፣ ከእርሶ ጋር ነው መፍጠን ያለብን። እኔ ቃል እገባለሁ፣ ሰራዊቴም ቃል ይገባል። ምንም ጥርጥር አይግባውት። ሰው ላይ ነው የምንሰራው ከዚህ በኋላ። ህንፃ ቤተክርስቲያን የሚባል ነገር አልሰራም። ህንፃ ቤተክርስቲያን የሚባል ነገር አላዋጣም። ሰው ላይ ግን እሰራለሁ። ሰው ላይ እሰራለሁ። ልማት ላይ እሰራለሁ። ማቴሪያል አቀርባለሁ። ቅድም እርሶ ኮምፒውተር ብለዋል። ወረዳዎቹትን በሙሉ ጽፈው ኮምፒውተሩን ይሄን ያህል እፈልጋለሁ ዘመዴ ይበሉኝ። ቃል ለሰማይ ለምድር ወላዲት አምላክ አታሳፍረኝም። ግማሽ ቀን አይደለም ግማሽ ሰዓት አይፈጅም። ብፁዕ አባታችን ግማሽ ሰዓት በሙሉ እምነቴ ነው የምነግሮት። በሙሉ እምነቴ ነው የምነግሮት። ደስ እያላችሁ እንድትኖሩ ፈልጋለሁ። ደስ እያላችሁ እንድታገለግሉ ፈልጋለሁ። ደስ እያላችሁ አንደኛው ይሄ ነው። ሁለተኛ አሁን ለምሳሌ ዝቋላዎች አሉ። እንግዲህ ያለባቸውን ስቃይ ያለባቸው ነገር ይታወቃል። ያላቸውን መሬት ለመሸጥ ተዘጋጅተዋል። ለምንድን ነው ስላቸው፣ በቃ ቀለብ እናድርግ። የት ነው መሬታቸው? አዲስ አበባ። ምን ላይ? ተክለ ሃይማኖት አደባባዩ ላይ እግዚአብሔር ያሰጡት። አሁን መንግስቱ የሰጣቸው ማለት ነው። የቦሌው ሲፈርስ እዚህ ጋር ብሎ ሰጣቸው። አረ የምን መሸጥ ነው? ስሩበት፣ ህንፃ ዲዛይን ስሩበት፣ አምጡና ለእኔ ያስረክቡኝ አልኳቸው። እኔ እሰራዋለሁ። 5 ወር 4 ወር ምን አይፈጅብኝ፣ እሰራዋለሁ አልኳቸው። ድፍረቴ በእውነት አለመማሩም ጠቅሞኛል። ደፋር ያደርጋል። የሐረር ልጅነቱም ደግሞ ያው ደፋር ያደርጋል። እሺ አሉ። አርኪቴክተሩ ቢመጣ አብሮኝ የተማረ ከዜሮ ክላስ ጀምሮ ዋናው ግንባታውን የሚሰራ ቢመጣ ማዕዶት ላይ እዚሁ ሰራዊተ ጌዴዎን ላይ ያለ እውቀት ያፈሰሰ ሰው አባቶች ከኢየሩሳሌም ከምን ሆነው በቀደም አንድ ስብሰባ ነበርን። ስብሰባችንን አደረግን። በቅርብ ይጀመራል። ከዛ በኋላ እንዴት እንደማሰሩ አሳያቸዋለሁ። አሁን ምንድን ነው የማደርገው? ዲዛይኑን ይዘው ይሄዳሉ፣ ፕላኑን ይዘው ይሄዳሉ። ገዳማትና ምናምን ይሄዳል ማለት ነው። ቤተክርስቲያን ታየዋለች ማለት ነው። የሻሙ ወጪ ኃላፊነቱን ትወስዳለች ማለት ነው። ገንዘቡ እነሱ ጋር ይገባል ማለት አይደለም። መስመሩ መጠበቅ አለበት። ዘመድኩን ከቤተ ክርስቲያን አውጥቶ እኔ ያለሁላችሁ ብሎ ተዋቸው እነሱን ካለ ያ ማዕከላዊነት ይጠፋል። ያ ማዕከላዊነት ይቀራል። እኔ ሰራላችኋለሁ፣ ግንስ በዛ በኩል ነው መስመሩ፣ በዛ በኩል ነው። አሁን ከጓዳ ነው እየተወሰደ የቤተ ክርስቲያንን ልጆች እየወሰዱ ወደዛ ወደ ሌላ ሃይማኖት እኮ የሚወስዷቸው በዚህ ነው፣ ተቆጣጣሪ ስለሌለ። ስለዚህ በዚህ አብይ ጾም ውስጥ አረጋ ስሰራ ደግሞ ነግሬያለሁ። እነሱ ዳቦ ያዘጋጃሉ፣ እነሱ እነሱ ጠላ ያዘጋጃሉ፣ ኮረፌም ያዘጋጃሉ። ከዛ ሰዎች ይመዘገባሉ። አርማታ ሲሞላ የተክልዬ ልጆች 200 ሰው ይፈለጋል። ያ በገንዘብ ቢመታ ስንት ሚሊዮን ብር አይደለ? ይሄ ወጣት ጎረምሳ ይሄዳል። አባቶች ማዕጠንት አንተው ጸሎት አድርገው ዳቤ አዘጋጅተው እየተዘመረ ይሞላል፣ ይሄዳል። አለቀ። ያ በገንዘብ ሲተመል 6 ሚሊዮን 10 ሚሊዮን ብር ሊሆን ይችላል። ሌላ ስላብ ሊሞላ ሲል ደግሞ የቀጨኔ ልጆች፣ የጉራራ ልጆች፣ የፈረንሳይ ልጆች፣ የምናምን ልጆች፣ ሌላ ስላብ ደግሞ ሲሞላ የጊዮርጊስ ደጋፊ፣ የቡና ደጋፊ የት ነው ያለው? ዛሬ የቡና ደጋፊ ከሆነ አንዱን ስላብ የሚሞላው ነገ የቡና አሉ ባለማህተብ ልጆች የሚያሰራቸው የሚያቀርባቸው እንደርሶ አይነት አባት አተው ባክነው የቀሩ ልጆች አሉ። እውቀት በሽ፣ ጥበብ በሽ፣ ገንዘብ በሽ፣ መጣያ ገንዘብ መጣያ ያጣ ሰው አለ። ግን ለማን ልስጥ ያለ ማለት ነው። ብፁዕ አባታችን አብዮት መነሳት አለበት። አብዮት መምጣት አለበት። በቃ መዋቅሩን የጠበቀ መጣላት የማያስፈልግ መጋፋት የማያስፈልግ እውቀትን ምንን አፍስሶ ቤተክርስቲያንን ወደ ቀደመ ግብሯ የሚመልስ ማለት ነው። ሰንበቴው መመለስ አለበት። የጽዋ ማህበሩ መመለስ አለበት። የኢትዮጵያ ከለሮች፣ የኢትዮጵያ ቤተክርስቲያን ከለሮች፣ መልኮች መመለስ አለባቸው ብለን የተነሳ ነው። ስለዚህ ይህንን ሁሉ ገልጸውልን ዝም ብለው መሄድ የለቦትም። እርስዎ ዞር እናደርግና ለትንሽ ደቂቃ እኔ ከሰራዊቴ ጋር ወስናለሁ።
እናመሰግናለን ወንድማችን ዘመድኩንን። እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን፣ ልፋትህን እግዚአብሔር አምላካችን ይቁጠርልህ። በተለይ ደግሞ ይሄ ቀድሞ የሚታወቅበት የነበረው ዘመድኩ የሚታወቅበት የነበረው በተለይ ለምኖ አብያተ ክርስቲያናትን ማሰራት፣ ለምኖ አብያተ ክርስቲያናትን ማሳደስ የተሰጠው አንዱ ጸጋ ስለሆነ አትሊስት ይህን ስራ ይገፋበታል ብዬ ተስፋ አደርጋለሁኝ። እኔ እዚያ ያውቃላችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።